እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? በሰላም በጤና ያደረሰንን ዘላለማዊ የሆነ ቅዱስ እግዚአብሔርን እስቲ ውላችሁን ለማለት አመስግኑ። ያልረሳን ያልተወን ከትቢያ ላይ አንስቶን በቤቱ ሰብስቦን ሁላችንንም ቅዱስ ስሙን እንድንጠራ ቅዱስ ቃሉን እንድንማማር የፈቀደልንን እግዚአብሔርን እስቲ አሁንም አመስግኑ። እመቤታችን ወላዲተ አምላክ ለሁል ጊዜ ለማይክሮ ሰከንድ እንኳን አማላጅነቷ የማይለየን ስንጠራት የምትመጣ በችግራችን በሐዘናችን በፈተናችን በታመምን ባጣን በነጣን ሰዓት ሁሉ ድንግል ሆይ የአምላክ እናት ቅድስተ ቅዱሳን ቤዛዊተ ኩሉ ዓለም ነይልን ስትል ፈጥና የምትመጣልንን እናታችንን እስቲ አመስግኗት። ኢትዮጵያውያን ናቸው። ዛሬ ፍልሰታ አጽሞ ለአቡነ ተክለ ሃይማኖት ነው። በዚህ ዕለት ግንቦት 12 የቅዱስ ሚካኤል በዓል ነው። ዛሬ የቅዱስ ሚካኤል በዓል ነው። ኢትዮጵያዊው ንጉሥ እስክንድር ይታሰባል። ሊቁ ቅዱስ ዮሐንስ አፈወርቅ፣ ቅዱስ መስቀል፣ ቅዱስ ሚናስ፣ ቅዱስ እስጢፋኖስ፣ የመላኤል ልጅ ያሬድ፣ ጻድቁ አባታችን አቡነ ተክለ ሃይማኖት፣ ቅዱስ ክርስቶስ ሰምራን ቤተክርስቲያናችን ዛሬ ታስባቸዋለች። የእነዚህ ቅዱሳን በረከት በሁላችን ላይ ይደር። የእነዚህ ቅዱሳን በረከት ሁሉ የዛሬውን በዓል ለምንድን ነው የምናከብረው ወገኖች? ታሪኩ ሰፊ ነው፣ ምስጢሩ ብዙ ነው። እንግዲህ ገድሉን ስናነብ ስንክሳሩን ስናነብ ስለ አባታችን ስለ አቡነ ተክለ ሃይማኖት ስለ እናታችን ስለ ቅድስት ክርስቶስ ሰምራ በሰፊው ይነግረናል፣ ያስተምረናል። ነገር ግን አንዳንዶች ባለማወቅና ባለመረዳት ምንን ቅዱስ መጽሐፍ ቅዱስን በሚገባ ባለማወቅና ባለመረዳት በቅዱሳን ላይ ስድብን፣ አጸያፊ ነገርን ሲናገሩ እንሰማለን፣ እናዳምጣለን። ሐዋርያው ቅዱስ ዮሐንስ በራእዩ መጽሐፍ ላይ እንደተናገረው በዚህ ምዕራፍ 13 ላይ እግዚአብሔርና የእግዚአብሔርን ማደሪያ ይሳደቡ ዘንድ አፋቸውን ከፈቱ ይላል። እግዚአብሔርን ማን ብለው ይሳደባሉ ብንል በተለየ አካሉ ሰውን ለማዳን ከቅድስተ ቅዱሳን ከድንግል ማርያም ሰው ሆኖ የተወለደውን ኢየሱስ ክርስቶስ ሎቱ ስብሐት ክብር ምስጋና ይግባውና አምላክ አይደለም ብለው ይሳደባሉ። ማንን? እግዚአብሔርን ይሳደባሉ አለ። የእግዚአብሔር ማደሪያ ብለን የምንጠራት አምላክን በድንግልና ጸንሳ በድንግልና የወለደች ወላዲተ አምላክን ለመሳደብ አፋቸውን ይከፍታሉ። የእግዚአብሔር ጸጋ ያደረባቸውን ቅዱሳንን አያማልዱም፣ አያስታርቁም፣ ከሞቱ በኋላ አይሰሙም፣ አያዳምጡም ይላሉ፣ ይናገራሉ። መጽሐፍ ቅዱስ ግን ይላል ወይ? ወገኖች መጽሐፍ ቅዱስ አይልም። መጽሐፍ ቅዱስን አንብቡ፣ ጠይቁ። የቅዱሳንን አማላጅነት በረከት በሕይወተ ሥጋ ሳሉ ያማልዳሉ፣ ከሞቱም በኋላ ያማልዳሉ። እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ እንጂ የሙታን አምላክ አይደለም ተብሎ ተጽፏል። አብርሃም ይስሐቅ ያዕቆብ ከሞቱ በኋላ እንደሚያማልዱ የሚያሳየን ነው። ዛሬ አቡነ ተክለ ሃይማኖትን ዛሬም ቅድስት ክርስቶስ ሰምራን ያማልዳሉ፣ ያስታርቃሉ ብለን እናምናለን። አምነንም እየተጠቀምን ነው። እስቲ እግዚአብሔርን አመስግኑ ወገኖች፣ እግዚአብሔርን አመስግኑ። ስለዚህ አቡነ ተክለ ሃይማኖት አባታችን በ13ኛው ክፍለ ዘመን የተወለዱ በሸዋ ጠቅላይ ግዛት ኢቲሳ በምትባል በሙልጋ የተወለዱ አባታቸው እግዚአብሔርና አባታቸው ጸጋዛብ እናታቸው እግዚአብሔር አባታቸው ካህን ሆኖ የወለዷቸው ታላቅ ኢትዮጵያዊ አባት ናቸው። እንግዲህ ተክል ማለት ምን ማለት ነው? ፍሬያማ እንጨት ማለት ነው። ዛፍ፣ ቅመም፣ ቅጠላ ቅጠል የሚበላ የሚሸት ገነታዊ እጽ እንዲሁም ሕግ ስርዓት ማለት ነው ይላል። ሃይማኖት ሁላችንም እንደምናውቀው ሃይማኖት ስንል ሀልወተ
ሃይማኖት ስንል ሀልዎተ እግዚአብሔርን ነው። የእግዚአብሔርን መኖር አስገኝነት፣ በሥላሴ አንድነት በቅዱሳን ተራዳኢነት ማመን መመስከር ነው። እንግዲህ ተክለ ሃይማኖት ስንል የጽድቅ ፍሬ ያፈራ ከኃጢአት ሐሩር ማምለጫ ዛፍ ምዕመናን በቃለ ወንጌል ያጣፈጠ ቅመም መዓዛ ሕይወቱ የሚማርክ ቢወጉትም ረሃበ ነፍስን ቢመገቡት ረሃበ ነፍስን የሚያስወግድ የጻድቃን መጠለያ ዕፅ የሚል ትርጉም ይኖረዋል። እንግዲህ ገድሉ ላይ ምን ይላል? ተክለ ሃይማኖት ማለት የአብ የወልድ የመንፈስ ቅዱስ ተክል ነው በማለት ይተረጉማል። አባታችን እንግዲህ ተክለ ሃይማኖት በ13ኛው ክፍለ ዘመን ከካህኑ ጸጋ ዘአብና ከቅድስት እግዚአብሔር እንደተወለዱ ገድላቸው ይናገራል። በመንፈሳዊ አገልግሎት ጸንተው የኖሩ አባት ናቸው። አብዛኛውን ሕይወታቸውን ወገኖቼ ታሪኩን ገድሉን ለመናገር አይደለም። ገድሉ ታሪኩ በሰፊው ይነገራል፣ ይዘከራል። እየተነበበልን እየሰማን እየተጠመቅን በእሳቸው አማላጅነት እየተፈወስን ነው። ዛሬ ግን ለምን እናከብራለን የሚለውን ለመመልከት ነው። የአባታችን የአቡነ ተክለ ሃይማኖትን በዓል ዛሬ ለምን እናከብራለን? ማክበሩስ መጽሐፍ ቅዱሳዊ ነው ወይ? ማክበሩስ አስፈላጊ ነው ወይስ አክብረንስ ምንድነው በረከት የምናገኘው የሚለውን ሳላበዛ እነግራችኋለሁ። እንግዲህ አባታችን አቡነ ተክለ ሃይማኖት በዚህ ዓለም ላይ ሲኖሩ ኢትዮጵያዊ ጻድቅ ሆነው ዓለም አቀፋዊ ሐዋርያ ናቸው። አባታችን ተክለ ሃይማኖት በግብፅ ይታወቃሉ። አባታችን ተክለ ሃይማኖት በኢየሩሳሌም ይታወቃሉ። ክህነትን ከግብፃውያን ጳጳሳት ወስደዋል። መጨረሻ ግን ጵጵስናን ሲወስዱ እግዚአብሔር ራሱ በረድኤት እንደሰጣቸው ገድላቸው ላይ ይነግረናል። አባታችን ተክለ ሃይማኖት የጨለመውን ዓለም በወንጌል ጨውነት አጣፍጠዋል። መራራውን አጣፍጠዋል። ጨለማውን አብርተዋል። አጋንንትን አሳደዋል። አጋንንት በዋለበት እንዳይሆን ባደረበት እንዳያድር ከሰዎች ተለይቶ መኖሪያው ማረፊያው ዱር እንዲሆን አሳደዋል። ከአባታችን ተክለ ሃይማኖት ጋር እግዚአብሔር ስለነበረ ተክለ ሃይማኖት ተአምር ይሰሩ ነበረ። ሕሙማነ ሥጋን በተአምራት ይፈውሱ ነበረ። በወቅቱ የወላይታ ንጉሥ የነበረው ያ ታላቁ ንጉሥ በተነሳ ሰዓት እንኳን ተአምር ሰርተው 100 ዓመት የቆየ ሬሳ አስነስተው በተአምር ያንን ሰው ንጉሡን አሳምነው